ሰላም እንደምናላችሁልን ክብራና የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት ማንቸስተር ዩናይትድ ዛሬ ከዌስትሃም ጋር ጨዋታውን ያከናውናል። ሩበን አሞሪም ትናንትና ምሽት ከጋዜጠኞች ጋር ስለዚህኛው ጨዋታ ቆይታ አድርጎ ነበር። ስለዚህ እሱ ቆይታ እንዳሰስ ከእናንተ ጋር ቆይታ ልናደርግ ተገናኝተናል። ሩበን አሞሪም ምን አለ፣ ምንስ ተጠየቀ የሚሉትን ጉዳዮች እንዳስሳለን። ስለተለያዩ ጉዳዮች ጥያቄ ቀርበውለት ነበረ። ከሽንፈቶች በኋላ በሶሻል ሚዲያ የሚሰጡ ትችቶች ቤተሰብን እንዲሁም ደግሞ ራሱን እንዴት እንደሚጠብቅ ወይም ደግሞ ቤተሰቦችን እንዴት ጫና ውስጥ ሊከት እንደሚችል ተጫዋቾችን፣ የክለብ አስተዳዳሪዎችን እሱን ስለሱ ጉዳይ ተጠይቆ ነበረ። የሰጠው ምላሽ እንቃኛለን። ስለ ጉዳት ዜናዎች ማቲያስ ኩኛ ስለመመለስና ለመመለሱም ተጠይቋል። እንዲሁም ደግሞ ስለ ሌኒ ይሮ ከባለፈው የክሪስታል ፓላስ ጨዋታ በኋላ ተቀይሮ ሲወጣ የብስጭት ስሜት ነበረው። እሱ እንዴት እንዳስተናገደውና ከዛ በኋላ ምን እንዳወሩም ተጠይቆ ምላሽ ሰጥቷል። ስለ ዲያጎ ዳሎ ብቃት ሁኔታም ተጠይቋል። ወጣት ተጫዋቾች ወደ ዋናው ቡድን ሲያድጉ በምን መንገድ ማድረግ እንዳለባቸውና እንዴት እንደሚንከባከባቸው፣ ምንስ መጠበቅ እንዳለባቸው፣ ምንስ ማሻሻል እንዳለባቸው በምን መንገድ ለተጫዋቾቹ እንደሚናገርም ተጠይቆ ምላሹን ሰጥቷል። እነዚህን ጉዳዮች በምን መንገድ መለሰ ቃኝተናቸዋል። እነዚህን ትሰማላችሁ። አብራችሁን ስለምትቆዩ ደግሞ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ ነው የምናመሰግነው። ሰብስክራይብ አድርጋችሁ እንደምታደምጡን እርግጠኞች ነን። ግን ሰብስክራይብ አድርጋችሁ ማታደምጡን አንዳንድ አድማጮቻችን አላችሁ። ሰብስክራይብ አድርጋችሁ አድምጡን። ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉልን ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። የሩበን አሞሪም ፕሬስ ኮንፈረንስ የጀመረው በአንድ የቢቢሲ ሪሰርች ላይ ቤዝድ አድርገው ነው ጋዜጠኞች የጠየቁት። ቢቢሲ ከሰሞኑ አንድ ሪሰርች አድርጎ ነበረ። ከጨዋታ በኋላ የሚፈጠሩ ውጤቶች በአሰልጣኞች፣ በክለብ አስተዳዳሪዎች፣ በክለብ አስተዳዳሪ ሰዎች፣ አመራሮች፣ በስፖርቲንግ ዳይሬክተሮች ላይ ስለሚፈጥረው ጫና፣ እነዛ ጫናዎች ወደ ቤተሰብ ስለሚመጡባቸው መንገዶችና ቤተሰቦች እንዴት እንደሚረብሹ ጥናት አከናውኖ ነበርና ስለዚህ ጥናት ነው የጠየቁትና ጋዜጠኞች ጠይቅ ሩበን አለው ቢቢሲ በሳምንቱ መጨረሻ ከነበሩ ጨዋታዎች በተለይም እናንተ ከቶተናም ጋር ባደረጋችሁ ጨዋታ በማህበራዊ ሚዲያ ላይ ስለተለጠፉ ልጥፎች ፖስት ማለት ምርመራ አከናውኖ ነበር። በዚህ ክለብ እና በሌሎች ክለቦች ውስጥ ሽንፈትና ድልን በተመለከተ ከፍተኛ ምላሽ ሲሰጥ የክለብ አስተዳዳሪዎች፣ የፕሪሚየር ሊግ አስተዳዳሪዎች፣ አሰልጣኞች፣ የሴት ቡድን አሰልጣኞች ብዙ እንደዚህ አይነት በደል እንደሚደርስባቸው ማወቃችሁ አያስደንቅም ማለት ታውቃላችሁ። በደል ማለት በፖስቶች ሰዎችን ማሸማቀቅ፣ አቢዩዝ ማድረግ ማለት ነውና ይህን እንዴት ነው የምትቋቋሙት ብሎ ጋዜጠኛው ጠይቀው ምን እንደሚሰማውትና በቤተሰቡ ረገድ እንዴት እንደምትቋቋሙት ከአመለካከቶስ ከራሶ ፐርሰናሊቲ አንጻር ያስረዱን ሲል ጋዜጠኛው የመጀመሪያውን ጥያቄ እንዲህ አብራርቶ ጠየቃቸው። ሩበን አሞሪም በመጀመሪያ ደረጃ በአሁኑ ጊዜ በማንኛውም ሙያ እንደዚህ አቢዩዝመንት የተለመደ ነገር ነው አለ። ብዙ ሰዎች ስኬታማ ካልሆኑ እንደዚህ ማጣጣሎች በማህበራዊ ሚዲያ ያለ ነው አለ። እኛ እየተጋለጥን የበለጠ አለ። ተጋላጭ ስትሆን ግን ከባድ ነው አለ። ግን እኔ ፍጹም አላነበውም አለ። ፍጹም አላነበውም፣ እደግምላችኋለሁ፣ አላነበውም፣ ራሴን ጠብቃለሁ። ስለ ማንቸስተር ዩናይትድ ሲናገሩ ቴሌቪዥን እንኳን አላይም። ስለማለስማማ አይደለም፣ ሀሳቦቻቸው ከኔ ጋር ስለማይስማማና ትክክለኛ ነገር እየተናገሩ ስላልሆነ አይደለም አልሰማችሁ። አብዛኛውን ጊዜ እናንተ ከምትሉት ብዙ ነገሮች ጋር እስማማለሁ። ሰዎች ግን ጤናማ የመሆን መንገድ አንደኛው ይሄኛው ነው። ምክንያቱም ስንሸነፍ መጥፎ ጨዋታ እንደምንጫወት ስገነዘብ እንዳሰልጣኝ ያለኝ ስሜት በቂ ነው አለ። ይሄን በጣም ወደድኩለት። ስንሸነፍ አለ ሚዲያው የሚነግረኝ ብቻ እንዳሰልጣኝ የሚሰማኝ ስሜት በጣም ከባድ ነው። ስለዚህ ያ ስሜት በቂ ነው። ሌላ ሰው ስለ ደካማነት እንዲነግረኝ አልፈልግም ማለት። በክለቡ ዙሪያ ላይ ስሜት አያስፈልገኝም፣ ሌላ ተጨማሪ ስሜት አያስፈልገኝም። ስለዚህ ለኔ ብቸኛው መንገድ ሌላ መንገድ አይደለም። ብቸኛው መንገድ ራሴን መጠበቅ ነው። እርግጥ ነው ኢንስታግራም ጋር ብዙ ተሳታፊ ብሆን ከስፖንሰሮች ከፍተኛ ገንዘብን አገኛለሁ፣ ብዙ ገንዘብ መስራት ይችላሉ። ግን ለኔ የኑሮዬ ጥራት ቤተሰቦችን ለመጠበቅ ከእንደዚህ አይነት ነገሮች ሁሉ መራቅ አለብኝ። መደበኛ ህይወት መኖር አለብኝ። ስለዚህ ለቤተሰቦች ያን መስጠት አለብኝ። ምክንያቱም መደበኛ ህይወት መኖር ይገባቸዋል። ያን ዋስትና ሊሰጣቸው ይገባል። በእኔ ምክንያት እነሱ ሲሸማቀቁ መመልከት አልፈልግም። ተጨማሪ ዶላር ወይም ፓውንድ ማግኘት እችል ይሆናል፣ ግን እሱ ዋጋ የለውም። ስለዚህ ራሴን እጠብቃለሁ። እናም ስንሸነፍ ወይም ስናሸንፍ ወደ ማህበራዊ ሚዲያዎች አልሄድም። ስለዚህ ብቸኛው መንገድ ይሄ ነው። ግን በአሁኑ ጊዜ
ይሄ ነገር የተለመደ ነው። ያንን በደል መፈጸም በጣም የተለመደ ነው። ሰዎች መተቸት፣ መዝለፍ የተለመደ ነው። ስለዚህ ለኔ በዚህ ዓለም ውስጥ የመትረፊያው ብቸኛው መንገድ ከዛ መራቅ ነው። ስለዚህ ስለ ማንቸስተር ዩናይትድ የሚወራ ነገር ሁሉ ከጨዋታዎች በኋላ አላዳምጥም፣ አልመለከትም፣ አላነብም ሲል ሩበን አሞሪም ለመግለጽ ሞክሯል። እዚህ ሀሳብ ላይ ግን ምን ትላላችሁ? ከጨዋታ በኋላ የሚደረጉ ፖስቶች ለምሳሌ ሃሪ ማጉዌር በአንድ ወቅት የሚደርስበት ዘለፋ እንደ ሰው ስትመለከቱት ሃሪ ማጉዌር ወንድማችሁ፣ ቤተሰባችሁ፣ አባታችሁ ቢሆን እንደ ቤተሰብ ምን ይሰማችኋል? ወይም ደግሞ የሆነ የሚዘለፍ ተጫዋች ለምሳሌ ከሰሞኑ ፓትሪክ ዶርክ በጣም በብዙ ይተቻል አይደለም? ልክ የፓትሪክ ዶርክ ወንድም ብትሆኑ አባታችሁ ቢሆን ፓትሪክ ዶርክ ወይም ደግሞ እናንተ የሱ አባት ብትሆኑ ስለሱ የሚጻፉ ነገሮች ምን አይነት ስሜት ይሰጧቸዋል? ከሰው አንጻር እንደ ቡድን ከምንደግፈው ቡድን ውስጥ መጥፎ ተጫዋች ከሆነና መጥፎ ፐርፎርማንስ ካደረገ ሊወቀስ ይገባል። እንደ ሰው ስሜቶችን እንዴት ነው የምታስተናግዷቸው? እሱን ነው ለመጠየቅ የሞከሩት። ሁለተኛው ጥያቄ ግን ስለ ማቲያስ ኩና በስልጠና ላይ ስለመሆኑ ነው የጠየቁት። ማቲያስ ኩናን በስልጠና ላይ ተመልክተነዋል። ለነገው ጨዋታ ብቁ እንደሆነ እንገምታለን። የቀረው የቡድኑ ክፍል በፊትነስ በኩል ምን አይነት ይመስላል ብለው ጥያቄ ያቀረቡለት ኩኛ እንደሚመለስ ጋዜጠኛው እርግጠኛ ሆኖ ነው ጥያቄውን ያቀረበለት። ለጨዋታው ሁለት ጥርጣሬዎች አሉን አለ። ዛሬ አልነግራችሁም ማለት ትናንትና ነው ጋዜጣዊ መግለጫውን የሰጠው። ትናንትና ከሰዓት በኋላ ወደ ምሽት ማለት ነው እና አልነግራችሁም ማለት ምክንያቱም ጨዋታውን የምንይዝበት መንገድ ስለሚለውጠው አለ እና ብነግራችሁ ማይጫወቱ ተጫዋቾች የጨዋታው መንገድ ይቀይረዋል የምንጫወትበት መንገድ አለና ነገ መጫወት ይችሉ እንደሆነ እንያለ። ነገር ግን የቡድኑ ቀሪው ክፍል በጣም ጥሩ ነው። ማቲያስ ኩኛ ነው ተመልሷል። ግን ምናልባት መጫወት የማይችሉ ሁለት ተጫዋቾች አሉ፣ ሃሪ ማጉዌር እና ከዚህ ጨዋታ ውጭ ነው እንዲሁም ቤንጃሚን ሴስኮ አለና ሁለት አጠራጣሪ ሰዎች ያሏቸው በብዙ ሚዲያዎች ውስጥ ግምት እየተሰጠ ነው የሚገኙ። እነማን ናቸው? ሩበን አሞሪም ሁለት አጠራጣሪ ላይሰለፉ የሚችሉ ተጫዋች አላቸው የሚሉት ብዙ እያነጋገረ የሚገኙ የዘስፔኑ ጋዜጠኛ ሮብ ዳውሰን ብሩኖ ፈርናንዴዝ ለዚህኛው ጨዋታ ላይኖር ይችላል ብሎ ጽፏል። እንግዲህ ሩበን አሞሪም አይደለም ያለው፣ ሮብ ዳውሰን ነው ላይኖር ይችላል። ባለፈው ከጨዋታው በኋላ ምቾት እንዳልተሰማው ከማንቸስተር ካምፕ መረጃ ሰምቻለሁ ብሎ ጽፏልና እንግዲህ ሁለት አጠራጣሪ ተጫዋቾች እንዳሉ መግለጽ ይችላል። ተጨማሪ ጥያቄ ስለ ማቲያስ ኩኛ ጠይቀውት ነበር። ማቲያስ ኩኛ ላይ ብቻ አንድ ጥያቄ ልጠይቅ። ይህ ግልጽ የሆነ ነገር ነው። ስለ ጅማሩን እንነጋገር እስኪ። ሊጉን የጀመረበት መንገድ እንዴት ታዘባችሁት? ተጨማሪ ደረጃዎች መሄድ ያለባችሁ ይመስላል ወይ? ከዚህ በላይ ከፍ ያለ ማለት እንዳለበት አታስቡም ወይ ብለው ጠየቁት። ሊጉን በጀመረበት መንገድ ማለት ነውና ሩበን አሞሪም ሲመልስ እሱ የሚቀረው ብዙ ደረጃዎች እንዳለው አስባለሁ አለ። ሩበን አሞሪም እንደሚታወቀው ቨርነለብል ነው። እየሰጠን ያለው ነገር በጣም ጥሩ ነው። እንደዚህ አይልም። በጣም ቨርነለብልና ግልጽ ነውና እንደ አሰልጣኝ ይሄ ልክ ይሁን አይሆን አላውቅም እና ምን አለ የሚቀረው ደረጃዎች እንዳሉ አስባለሁ። እሱ በተለየ ክለብ ውስጥ ነው ያለው፣ የተለየ ጫና ባለበት ክለብ ውስጥ። ይሄ ወልብስ አይደለም፣ ግን ያንን በሚገባ ተቋቁሟል ብዬ አስባለሁ። ጎል ማስቆጠር ባለመቻሉና በማህበራዊ ሚዲያ ላይ በሚደርስበት ጥቃት ምክንያት እየተቸገረ ነበረ። ጎል ሳያስቆጥር ሲቀር በማህበራዊ ሚዲያ ላይ ብዙ ትችቶች ሲደርስበት ነበር አለ። ግን ስለ ቁጥሮች ብዙ እያሰበም ነበረ። ነገር ግን በቡድን ውስጥ ያለው ተጽዕኖ ለኛ በጣም አስፈላጊ ነው። ኩና በመከላከልና በማጥቃት ረገድ ብዙ የሚያሳድገው ነገር እንዳለ አስባለሁ። ግን አሁን እየሰጠን ያለው ነገር በጣም ጥሩ ነው ሲል ሩበን አሞሪም ማሳደግ ያለበት ነገር እንዳለ ጠቅሶ አልፏልና ጎል ሲያገባ ረጅም ጊዜ በተጓዘበት ጊዜ በማህበራዊ ሚዲያ ሲለጠፉ የነበሩ ነገሮች እንደረበሹትም ነው ለመናገር የሞከረው። ሌላ ስለ ሌኒ ዩሮ ነው። እንግዲህ በባለፈው የክሪስታል ፓላስ ጨዋታ ላይ ፔናልቲ እንዲሰጥ ምክንያት ነበር። ማቴታ ላይ ጥፋት ስለፈጸመ እናም ተቀይሮ ሲወጣ እንደተበሳጨ ሁላችን በቴሌቪዥን ስክሪን ላይ ተመልክተን ነበር። ስለዚህ ጉዳይ ደግሞ ጠየቁት። ሌኒ ዩሮ እሁድ ዕለት ሲወጣ ትንሽ ተበሳጭቶ ታይቷል። በመጀመሪያ ደረጃ እንዴት ነው እንደዚህ አይነት ነገሮች የምታስተናግድ ምን አሰብክ ብሎ ጠየቁት። ግን ደግሞ ሜሰን ማውንት ከጨዋታው በኋላ ትንሽ ሲያጽናናው ተመለከትን። ታዲያ ይህ ስለ ቡድናችሁ ካልቸር ምናልባት ቡድኑ ያለበት መቀራረብና ኮኔክሽን ያሳያል ብለው ያስባሉ ብለው ጠየቁትና አዎ በጣም አስፈላጊ ነው። እርግጥ ነው በጣም ስለሚያስብ ከሱ ጋር ተነጋገርኩ አለ። በጨዋታው ውስጥ ስህተቶችን ይሰራል። ሩበን አሞሪም ነው እንግዲህ ቃል በቃል በጨዋታዎች ስህተቶች ይሰራል ሲል ተናገረ። በዚህ ምክንያት በጣም ወጣት ስለሆነና ሁሉም ነገር በጥሩ ሁኔታ ማድረግ ስለሚፈልግ አንዳንዴ ይቸገራል። እናም እያደገ እንደሚመጣ ግን እናስባለን። እዚህ ያለ ሁሉም ሰው በጨዋታዎች ውስጥ እያደገ በመምጣቱ አንዳንዴ ስህተቶችን ሲፈጽም ይበሳጫል፣ ስትራግል ያደርጋል። ስለዚህ እንደ ወጣት ተጫዋች ይህ ቀላል አይደለም። ግን ቅያሬ ሲከናወን ለተመልካቾች ያን ስሜት ማሳየት አልነበረበትም።
ስለዚህ ያንን ተረድቷል። ግን በጣም ተበሳጭቶ እንደነበር ግን መረዳት ይቻላል። በጥሩ ጎኑ ግን ማሰብ ይቻላል። ያን ያደረገው እንደሚያስብ ያ ምርጡን ጨዋታ ወይም በጣም ጥሩ ብቃቱን እንዳላሳየ ራሱ ስለተገነዘበ ነው። ነገር ግን አንዳንድ ጊዜ ነገሮችን በጥሩ ሁኔታ ሲሰራ ተመልክታቸዋል። ያንን አሳየዋለሁ። ስለዚህ ብቁና ለቀጣዩ ፈተና አሁንም ዝግጁ ነው ሲል ለሌኒ ይሮ ያለውን አድናቆትና ማስተካከል ያለበትን ጉዳይ እንዲሁም ደግሞ የሚበሳጨው ከዚህ በላይ መስራት እንደሚችል ስለሚገነዘብ መሆኑን ሩበን አሞሪም መግለጽ ችሏል። ስለ አንድ ወጣት ተጫዋች ደግሞ ጠየቁት። ስለ ሼያ ላይሲ በዋናው ቡድን ውስጥ ከአንደር 21 ወደ ዋናው ቡድን አድርጎ ብዙ ልምምዶችን እየሰራ ነው የሚገኘው ሼያ ላይሲ እና ስለዚህ ጉዳይ ጠየቁት። ስለ ሼያ ላይሲ ጥቂት ጊዜ እንደጠየቁ አስታውሳለሁ አለ። ብዙ ጊዜ ጥቂት ጊዜ እንደጠየቅን እናስታውሳለን አለ። እናም ለመጀመሪያ ጊዜ ወደ ጨዋታ ሊቀርብ እንደሚችል ይታሰባል። ምክንያቱም ከሰሞኑ ከእናንተ ጋር ይቅርታ አድማጮቻችን ለድምፄ ተደጋጋሚ ልምምዶች ሲሰራ አስተውለናል። ለማንቸስተር ዩናይትድ ስለሚጫወቱ ተጫዋቾች ስለሚመጣው ጫና ምን ትነናለህ? እንደዚህ አይነት ወጣት ተጫዋቾች ወደ ዋናው ቡድን ሲያድጉ ምን አይነት ትኩረት ነው፣ በምን ያህል ደረጃ ነው የምታዘጋጃቸው? ወጣት ተጫዋቾች በመጀመሪያው ቡድን ውስጥ መጫወት ሲጀምሩ ለሚያገኙት ትኩረት እንዴት ታዘጋጃቸዋለህ ሲል ጋዜጠኛው ጠየቀውና በመጀመሪያ ደረጃ በየቀኑ እንዴት መጫወት እንዳለባቸው ለማስረዳት መሞከር ነው። ምክንያቱም ምቾት የሚሰማቸው ከሆነ ሲጫወቱ ብዙ ጥርጣሬዎች አይኖርብንም ማለት ልጆቹ እንዲጫወቱ ይረዳቸዋል በነፃነት። ስለዚህ ምቾት እንደሚሰማቸው እንደማያሰማቸው ማረጋገጥ አለብን። ከዚያም ወደ አካላዊነት መሄድ ነው፣ ፊዚካሊቲ ማዘጋጀት ነው። ከኛ ጋር ሲሰለጥን ከኛ ጋር ጊዜ መስጠት፣ የፕሬሸር ሁኔታ ፍጥነት ነው። ከኳሱ ጋር እንዴት መሆን እንዳለበት፣ ኳሱን መቼ መስጠት መቼ መጠቀም እንዳለበት ማሳየት፣ ከ21 ዓመት በታች ጋር ከነበረበት ጋር ፈጽሞ የተለየ መሆኑን ለማስረዳት መሞከር። ስለዚህ አንድ ልጅ ለአንድ ክለብ እንዲጫወት እንዴት ማዘጋጀት እንዳለብኝ የማውቀው በዚህ መንገድ ብቻ ነው። በተለይም ለዚህ ክለብ አለ እዚህ ጋር ነው ስጡት። በተለይም ለዚህ ክለብ ስለ ፕሬሸሩ ነው የሚያወራ ሩበን አሞሪም። ስለዚህ እድሉን ለማግኘት ወደዚህ መሄድ አለብን። ስለዚህ እሱም እድሉን ያገኛል። መቼ እንደሆነ አላውቅም፣ ግን ለመጫወት አሁን ላሲ ዝግጁ ነው ሲል ነው ሩበን አሞሪም ለወጣቱ ተጫዋች ዝግጁ እንደሆነ መግለጽ ይቻላል። ሼያ ላሲ ማለት ነው ለመጫወት ዝግጁ እንደሆነ ለመግለጽ የሞክረው። ሌላ ሩበን ብሎ አንድ ጋዜጠኛ ጠየቀውና ቀጣዩ ፈተና ዌስትሃም ነው። ኑኖ ስፒሪቶ ሳንቶ በቅርቡ ዌስትሃምን ተረክቧል። ስላደረጋቸው ነገሮች ስላደረጋቸው ለውጦች ምን ተመለከትክ? ምን አይነት ፈተና ያጋጥማል? ሳንቶ እንደሚታወቅ ከኖቲንግሃም ወደ ዌስትሃም አሰልጣኝነት መጥቷልና ምን አይነት ፈተናዎች ነው ሊያጋጥሙ የሚችሉት በዚህ ከዌስትሃም ጋር የምታደርገው ጨዋታ ብሎ ጠይቆት ነበር። ክለቡ ምንም ይሁን ምን በእርግጥም ስኬታማ እንደሚሆን ምንም ጥርጥር የለኝም በኑኖ ላይ ያለና ከተለያዩ ቡድኖች ጋር እንዴት መስራት እንዳለበት ያውቃል። ሊጉን በደንብ ይረዳል። አንተ አሰልጣኝ ስትሆን ይህ ተጨማሪ ነገር ነው አለ። ከባድ ነው ጨዋታው፣ ከባድ እንደሚሆንብን እናውቃለን። ጨዋታውን በማዘጋጀት በጣም ብልህ ሰው ነው ኑኖ ስፒሪቶ ሳንቶ። የጨዋታውን ኢንቫይሮንመንት ይረዳል። በጨዋታው ዙሪያ ያሉ ጉዳዮችን በሙሉ በኃላፊነት ነው የሚይዛቸው። በዚህ ረገድ በጣም ጎበዝ አሰልጣኝ ነው። እርግጥ ነው ዝግጅቱ ስለተጋጣሚ ቡድን ነው። ነገር ግን ምን ማድረግ እንዳለብን ምን ማሻሻል እንዳለብን በተለይ ከክሪስታል ፓላስ ጋር ባደረግነው የመጀመሪያ አጋማሽ ላይ የተመለከተውን ነገር በትኩረት አትኩረን ተመልክተናል። ስለዚህ ከባድ ጨዋታ መሆኑ አይቀርም ሲል ነው ሩበን አሞሪም መግለጽ ይቻላልና ኢንተረስቲንግ ጉዳይ አንስቷል። ከክሪስታል ፓላስ ጋር የመጀመሪያው አጋማሽ ስለያዙበት ጉዳይ ላይ ብዙ እንደተወያዩና እንደተዘጋጁበትም ለመግለጽ ሞክሯል። ሌላ መጨረሻ ላይ የቀረበለት ጥያቄ ስለ ዲያጎ ዳሎት ነው። እንግዲህ ውዥንብር የሚፈጥር ብቃት ነው። አንዳንድ ጊዜ ጥሩ ይጫወታል፣ ብዙ ጊዜ መጥፎ ይጫወታልና ይሁን በሶሻል ሚዲያ ፖርቹጋላዊ ስለሆነ ሩበን አሞሪም ፖርቹጋላዊ ስለሆነ ነው የሚያሰልፈው የሚሉ ትችቶችም ይሰነዘርበታልና ስለ ዲያጎ ዳሎት ጠየቁት። ስለ ዳሎት ጠይቆት ይችላል ብሎ አስፈቀዳቸው። በአንገቱ ነቀነቀ ሩበን አሞሪም። በዚህ ውድድር ዘመን በቡድኑ ስላለው ሚና እሱ በቡድኑ ሲጫወት ምን ይዞላችሁ ይመጣል? የተሻለ ምን ሊሆን ይችላል? ከዚህ በላይ መሻሻል አይገባውም ወይ ብላችሁ ታስባላችሁ ብሎ ጠየቀውና እንደ ሌሎች ተጫዋቾች ነው ማለት ብዙ ነገሮችን በተሻለ ሁኔታ ማድረግ እንደሚችል አስባለሁ። የዲያጎን በጣም ጥሩ ጨዋታ ሲያዩ ጥራቱ እንዳለው ግን አንዳንድ ጊዜ ደግሞ ትንሽ እንደሚወርድ ከብቃቱ ማሳየት ይቻላል ብዬ አስባለሁ። ነገር ግን ቡድናችንን ከተመለከቱ ሁሉም ሰው ትንሽ እንደዚያ ነው አለ። ሁሉም ሰው ትንሽ እንደዚያ ነው ማለት ሁሉም ሰው ከብቃቱ ዘንበል ይላል ወይም ደግሞ ይወርዳል አንዳንድ ጊዜ። እሱ በጣም ኃይለኛ ተጫዋች ነው። በስብስባችን ላይ ጥሩ ነው። በዚህ ሊግ ውስጥ ያ በጣም አስፈላጊ መሆኑን መረዳት አለብን። በሁለቱ ክንፎች መጫወት ይችላል። ስለዚህ እኛ በምንፈልግበት የተጋጣሚያችን ቡድን ስርዓት፣ የጨዋታ አቀራረብ፣ በጨዋታው ወቅት ቦታ በመቀያየር በሁለቱም ክንፎች የመጫወት ችሎታው የተመሰረተ ነው። ስለዚህ እሱ እኛን በጣም ይረዳናል። ለሊጉ የተለያዩ የጨዋታ መንገዶች እንድንቀርብ
የሱ በሁለቱም ክንፎች መጫወት አብስቶ ይረዳና እሱ እንደምታውቁት ፕሮፌሽናልና ኢንተርናሽናል ተጫዋች ነው። ሁልጊዜ ለብሔራዊ ቡድን ይጫወታል። ስለዚህ ለኛ በጣም አስፈላጊ ተጫዋች ነው። ነገር ግን እንደማንኛውም የቡድናችን ተጫዋች ማሻሻል ያለበት ጉዳዮች እንዳሉብን ግን እናስባለን ሲል ሩበን አሞሪም ስለ ዲያጎ ዳሎትም የሚሰማውን ስሜት ለመናገር ሞክሯል። ሩበን አሞሪም ከጋዜጠኞች ጋር የነበረው ፓርት 1 ቃለ መጠይቅ ይህን ይመስል ነበረ። ኢች ወርድ እያንዳንዱን ቃል ነው እንግዲህ ለእናንተ ለማስቃኘት የሞከርነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሩበን አሞሪም አስተያየቶች ላይ ሀሳብ አስተያየት ካላችሁ ብጽፉልኝ ደስ ይለኛል። ስለ ዲያጎ ዳሎት በተናገረው ሁኔታ ላይ ከጨዋታ በኋላ ስለሚፈጠሩ አቢዩዝመንቶች ወይም ደግሞ እንደ ሰዎችን የሚያጥላሉ ፖስቶች መለጠፍ፣ ለምሳሌ ፓትሪክ ዶርክ ጥፋት ሲያጠፋ ጥቁር ወይም ደግሞ የዘረኝነት ጥቃቶች ይፈጸሙበታል። ስለነዚህ ሀሳቦች ምን ትላላችሁ? ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ጨዋታ ምሽት ላይ